ትራምፕ በመጨረሻ ኢራን ላይ ወሰኑ። የአሜሪካ ጦር ወደ ኢራን እንዲገባ ወስነዋል። ግዙፍ የአሜሪካ ጀቶች ኢራን ላይ ያንዣበቡ ቴህራንን እያስጨነቁ ነው። ትራምፕ ሆርሙዝን ለማስከፈት እግረኛ ወታደር እስከ ማስፈር የተለጠጠ እቅድ ይዘው መጥተዋል። አያቶላዎቹ እጅ አንሰጥም ብለዋል። የአሜሪካን እቅድ ለማክሸፍ አዲስ ጦርነት ስልት ይዘው መምጣታቸው ሲሰማ የአሜሪካ ማዕከላዊ ዕዝ ደግሞ አዲስ የጥቃት ሰነድ ይዞ ብቅ ብለዋል። ኢራንን በሶስት አቅጣጫ ለመምታት የታቀደው ጥቃት በትንታኔያችን በዝርዝር ይዘነዋል። ቻናሉን ሰብስክራይብ በማድረግ ይጀምሩ። ቪዲዮ ላይክ ማድረግን ደግሞ ቀዳሚ ያድርጉት። በመካከለኛው ምስራቅ ቀጠና ለወራት የቀጠለውንና ዓለምን በስጋት ውስጥ የከተተውን ደም አፋሳሽ ግጭት መልክ ሊቀየር የሚችል ወሳኝ የሆነ ወታደራዊ እርምጃ እየተሳሰበ ነው። ፕሬዚዳንት ዶናልድ ትራምፕ በዚህ ሐሙስ ዕለት ከሀገሪቱ ከፍተኛ የጦር አዛዦች ጋር በዋይት ሀውስ ተገናኝተው በኢራን ላይ ሊወሰድ ስለሚችለው አዲስ ወታደራዊ እርምጃ ዝርዝር መግለጫና እቅድ ይቀበላሉ ተብሎ ይጠበቃል። የወሳኝ ስብሰባ የዩናይትድ ስቴትስ የመካከለኛው ዕዝ ወይም ሴንትኮም አዛዥ አድሚራል ብራድ ኮፐርና የጦር ኃይሎች የጠቅላላ ኤታማዦር ሹም ሰብሳቢ ጀነራል ዳንኬንን ያካተተ ሲሆን የትራምፕ አስተዳደር በቴህራን ላይ እያደረሰ ያለውን ከፍተኛ ጫና ወደ ላቀ ደረጃ ለማሸጋገር ያለውን ዝግጁነት በግልጽ የሚያሳይ ነው። በተለይም በሁለቱ ሀገራት መካከል የሚደረጉ ድርድሮች መፍትሄ አጥተው ባለበትና ወሳኙ የሆርሙዝ ወሽመጥ ሙሉ በሙሉ በሚባል ደረጃ ተዘግቶ ባለበት በዚህ ወቅት የዋሽንግተን ትዕግስት እየተሞጠጠ መምጣቱን ስብሰባው ያመለክታል። ከወታደራዊ እቅዱ ጋር ቅርበት ያላቸው ምንጮች እንደሚጠቁሙት በጠረጴዛው ላይ ከቀረቡት አማራጮች መካከል ዋነኛውና ትኩረትን የሳበው አጭርና ኃይለኛ የሆነ የጥቃት ማዕበል የመሰንዘር እቅድ ነው። ይህ የታሰበው ወታደራዊ እርምጃ በተለይም በኢራን ስትራቴጂካዊ መሰረተ ልማቶች ላይ ያነጣጠረ ሲሆን ዓላማውን በአሁኑ ወቅት የተፈጠረውን የዲፕሎማሲያዊና ወታደራዊ ማነቆ በመስበር ቴህራንን ወደ ድርድር ጠረጴዛው እንድትመለስ ማስገደድ ነው። በተጨማሪም ኢራን በአወዛጋቢ ኒውክሌር መርሃ ግብሯ ላይ ያላትን ግትር አቋም እንድታለዝበና የበለጠ ተለዋጭ እንድትሆን ለማድረግ የታለመ እርምጃ እንደሆነም ይነገራል። የአዲስ የጥቃት ዛቻ እየመጣ ያለው የዩናይትድ ስቴትስና የእስራኤል ጥምር ወታደራዊ ዘመቻን ተከትሎ በተፈጠረ ደካማ የተኩስ አቁም ሁኔታ ውስጥ ነው። በወቅቱ የተሰነዘረው ጥቃት በኢራን ወታደራዊ አቅም፣ በከፍተኛ አመራሮችና በኒውክሌር ተዛማጅ ስፍራዎች ላይ አስከፊና ከባድ ጉዳት ማድረሱ ይታወሳል። ይህ የሐሙሱ የብሪፊንግ ስብሰባ ካለፈው የኢራን ጥቃት ስብሰባ ጋር ተመሳሳይነት አለው። በወቅቱ አድሚራል ኮፐር ለፕሬዚዳንት ትራምፕ ወታደራዊ አማራጮችን ካቀረቡ ከጥቂት ቀናት በኋላ ነበር ሰፊ ውጊያ ዘመቻ የተጀመረው። ለፕሬዚዳንቱ ቅርበት ያላቸው ግለሰቦች እንደሚናገሩት ያ የቀድሞ ምክክር ለጥቃቱ መጀመር ወሳኝ ሚና ተጫውቷል። አሁን ደግሞ ጦርነቱ ከቀጥታ የአየር ድብደባ ይልቅ በባህር ላይ ከበባና በኢኮኖሚ ማነቆ የታጀበ አዲስና ውጥረት የነገሰበት ምዕራፍ ላይ በደረሰበት ወቅት አስተዳደሩ ይህንን የቆመ በሚመስል ሁኔታ ለመስበር አዲስ ወታደራዊ እርምጃ አስፈላጊ መሆኑን እየመዘነ ይገኛል። ፕሬዚዳንት ትራምፕ ባለፉት ጥቂት ቀናት በሰጡት መግለጫ በኢራን የወደብ ከተሞች ላይ የተጣለው የባህር ላይ ከበባ እጅግ ውጤታማ የሆነ የመደራደሪያ መሳሪያ መሆኑን ገልጸዋል። ረቡዕ ዕለት ለአክሲዮስ በሰጡት አስተያየት አሁን ባለው ሁኔታ ይህ የባህር ላይ ከበባ ከቦምብ ድብደባው በተወሰነ መልኩ የተሻለ ውጤት እያመጣ ነው ብለዋል። የትራምፕ አስተዳደር ምንጮች እንደሚያመለክቱት ፕሬዚዳንቱ በአሁኑ ወቅት ይህንን የባህር ላይ ተጽዕኖ የመፍጠር ዘመቻ እንደ ዋነኛ የኃይል ምንጭ አድርገው ቢመለከቱትም ኢራን በተለይም በኒውክሌር መርሃ ግብሯ ላይ የቀረቡባትን መሰረታዊ ጥያቄዎች የማትቀበል ከሆነ ግን አሁንም የአየር ድብደባ እርምጃን ለመውሰድ ዝግጁ ናቸው። ይህ የዩናይትድ ስቴትስ የባህር ላይ ከበባ የተጀመረው ኢራን ለተሰነዘረባት የዩናይትድ ስቴትስና እስራኤል ጥቃት ምላሽ ለመስጠት በሚል የሆርሙዝ ወሽመጥን ለመዝጋት በወሰደችው እርምጃ ምክንያት የተፈጠረውን ትርምስ ይበልጥ አክብዶታል። የሆርሙዝ ወሽመጥ በዓለም ላይ ካለው የባህር ላይ የነዳጅ ንግድ 20 በመቶ የሚሆነውን እና ከፍተኛ መጠን ያለው የተፈጥሮ ጋዝ የሚጓጓዝበት ወሳኝ የቅጭ መስመር ነው። ሆኖም ኢራን በወሰደችው እርምጃ ምክንያት የንግድ መርከቦች እንቅስቃሴ ወደ ዜሮ ተጠግቷል። ቴህራን በወሽመጡ ላይ ፈንጂዎችን በመቅበር በመርከቦች ላይ ማስጠንቀቂያ በመስጠት መርከቦችን በኃይል በመሳፈርና በመያዝ እንዲሁም ከፍተኛ የጉምሩክ ክፍያዎችንና ገደቦችን በመጣል ይህንን የዓለማችን ወሳኝ የኤነርጂ መስመር ወደ ውጥረትና ማለፉ ወደማይቻል ቀጠና ቀይረዋለች። ዩናይትድ ስቴትስ ጦር ለዚህ ምላሽ የሰጠው ወደ ኢራን ወደቦች የሚጓዙ ወይም ከኢራን የሚወጡ መርከቦችን በመጥለፍና አቅጣጫቸውን በማስቀየር ነው። እስካሁን ድረስ በደርዘን የሚቆጠሩ መርከቦች ከኢራን የባህር ጠረፍ እንዲመለሱ መደረጉ ተዘግቧል። ሴንትኮም ይህ እርምጃ ከኢራን ጋር ግንኙነት ያላቸውን የንግድ እንቅስቃሴዎች ብቻ ያነጣጠረ እንደሆነ ዓለም አቀፍ አንድምታ ያለው ቀውስ የፈጠረ መሆኑንም እና ከኢራን ውጭ ያሉ ወደቦች የባህር ላይ ነጻነታቸው እንዲጠበቅ እንደሚደረግ ገልጿል። የዩናይትድ ስቴትስ እርምጃ በኢራን ላይ ያነጣጠረ ሲሆን የኢራን እርምጃ ደግሞ አጠቃላይ የወሽመጡን እንቅስቃሴ የሚያወክ በመሆኑ በዓለም አቀፍ ደረጃ የነዳጅ ዋጋ እንዲንር ምክንያት ሆኗል። በተለይም የብሬንት ድፍድፍ ነዳጅ ዋጋ አልፎ አልፎ ባለ 3 አሃዝ ቁጥሮችን በመንካት ለከፍተኛ የዋጋ ግሽበትና ከኢኮኖሚ ስጋት የተነሳ በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም ላይ ከፍተኛ ተጽዕኖ እያሳደረ ይገኛል።
ኢራን በበኩሏ ዩናይትድ ስቴትስ ከበባ እንዲነሳላትና ጦርነቱ እንዲቆም ከተደረገ የሆርሙዝ ወሽመጥን በድጋሚ ለመክፈት ፍላጎት እንዳላት ገልጻለች። በተጨማሪም ጥልቅ የሆኑ የኒውክሌር ድርድሮች ወደፊት ሊካሄዱ የሚችሉን ፍንጭ ሰጥተዋል። ሆኖም ፕሬዚዳንት ትራምፕ ይህንን የቴህራን ጥያቄ ውድቅ በማድረግ ኢራን በኒውክሌር አቅሟ በባላስቲክ ሚሳይል መርሃ ግብሯና በቀጠናው ባሉ ተላላኪ ኃይሎች ላይ የምታደርገውን ድጋፍ በይፋ እንድታቆምና አጠቃላይ የሆነ ስምምነት እንድትፈርም ግፊት እያደረጉ ነው። ፕሬዚዳንቱ እንደተናገሩት ኢራን በአሁኑ ወቅት የኢኮኖሚ ስቃዩን በከፍተኛ ሁኔታ እየሰማት ይገኛል። ሀገሪቱ በቀን በ100 ሚሊዮኖች የሚቆጠር ዶላር ገቢ ያጣች ሲሆን ቴህራን በዚህ ከፍተኛ ጫና ምክንያት ወደ መፈራረስ እየተቃረበች መሆኑን ትራምፕ ገልጸዋል። በሌላ በኩል የዩናይትድ ስቴትስ ወታደራዊ ዕቅድ አውጪዎች ኢራን ለተጣለባት የባህር ላይ ከበባ ምላሽ ለመስጠት በዩናይትድ ስቴትስ ጦር ወይም በቀጠናው ባሉ አጋሮች ላይ ጥቃት ልትሰነዝር ትችላለች የሚል ስጋት አላቸው። የኢራን ጦር ባወጣው መግለጫ ያልተጠበቁ ጥቃቶችና ተጨማሪ ንግድ መስተጓጎሎች ሊከሰቱ እንደሚችሉ በማስጠንቀቅ አዲስ የሚሳይልና የድሮን ጥቃቶች፣ ያልተመጣጠነ የባህር ላይ ፍልሚያዎች ወይም የቀጠናው ያሉ የቴህራን ተላላኪ ኃይሎች እንዲንቀሳቀሱ ሊደረግ እንደሚችል ስጋት ፈጥሯል። የሁኔታ ቀጠናውን ወደ ከፋ ጦርነት ሊከተው የሚችል በመሆኑ የዋሽንግተን ቀጣይ እርምጃዎች በከፍተኛ ጥንቃቄና በትኩረት እየተጠበቁ ነው። ስለ ወታደራዊ ዕቅዱ ጥልቅ መረጃ ያላቸው 3 ምንጮች እንደገለጹት ከሆነ የዩናይትድ ስቴትስ የመካከለኛው ዕዝ ለፕሬዚዳንት ዶናልድ ትራምፕ ውሳኔ እንዲረዱ የተለያዩ አማራጮችን አዘጋጅቶ አቅርቧል። በዝርዝር ከቀረቡት እቅዶች መካከል አጭርና ኃይለኛ የተሰኘው የጥቃት ስብስብ ዋነኛው ነው። ይህ የጥቃት እቅድ በኢራን ስትራቴጂካዊ መሰረተ ልማቶች ላይ ያተኮሩ ተከታታይ ድብደባዎችን የሚተልም ሲሆን ዓላማውን በቴህራን ላይ ከፍተኛ የሆነ ስነ ልቦናዊና ቁሳዊ ኪሳራ ማድረስ ነው። ይህ የሚደረገው ደግሞ አሜሪካን ወደማይፈለግና ረዥም ጊዜ ወደሚፈጅ የምድር ላይ ውጊያ ውስጥ ሳይከት ነው። የዚህ እርምጃ ግልጽ ግብ ኢራን አሁን ካለችበት ይበልጥ ደካማ በሆነ ወታደራዊና ኢኮኖሚያዊ አቋም ውስጥ ሆና ወደ ድርድር ጠረጴዛው እንድትመለስና በኒውክሌር ፋይሏ ላይ የበለጠ ተለዋጭ አቋም እንድታሳይ ማስገደድ ነው። ሁለተኛው ስልታዊ ዕቅድ ትኩረቱን ያደረገው በሆርሙዝ ወሽመጥ የተወሰኑ ክፍሎች ላይ ቁጥጥር በማድረግ መንገዱን ለንግድ መርከቦች በኃይል ለመክፈት ነው። ይህ እርምጃ ይበልጥ ጠንከር ያሉ የባህር ኃይል እንቅስቃሴዎችንና ምናልባትም የምድር ጦር ተሳትፎን ሊጠይቅ የሚችል ሲሆን ከቀደመው አማራጭ ዕቅድ ከፍተኛ አደጋና ውስብስብነት ያለው ነው። እንዲህ አይነቱ ወታደራዊ ዘመቻ ለዓለም ኢኮኖሚ ወሳኝ የሆነውን የኤነርጂ ፍሰት ወደ ቀድሞ ሁኔታው ለመመለስ ያለመ ቢሆንም በቀሪው የኢራን የባህር ኃይልና የባህር ዳርቻ ጥበቃ ኃይሎች ጋር ቀጥተኛ ግጭት ውስጥ የመግባት ከፍተኛ ስጋትን ይጋብዛል። ሌላኛው ለረጅም ጊዜ ሲታሰብበት የቆየና በዚህ ስብሰባ ላይ ትኩረት ሊሰጠው የሚችለው አማራጭ በኢራን የልዩ ኮማንዶ ኃይሎች አማካኝነት የሚከናወን ድንገተኛ ወታደራዊ ጥቃት ነው። የዚህ ዘመቻ ዋነኛ ዓላማ ኢራን ደብቃ የያዘችውን በከፍተኛ ደረጃ የበለጸገ የዩራኒየም ክምችት ያለበትን ቦታ መለየትና በቁጥጥር ስር መዋል ነው። ጦርነቱ ከመጀመሩ በፊት ኢራን እስከ 60 በመቶ ድረስ የበለጸገ ከፍተኛ መጠን ያለው የዩራኒየም ክምችት እንዳላት መዘገቡ ይታወሳል። የማበልጸግ ደረጃ ለኒውክሌር ጦር መሳሪያ የሚያስፈልገውን 90 በመቶ ንጽህና ለመድረስ የሚወስደውን ጊዜ እጅግ ያሳጥረዋል። ግምቶች እንደሚያመለክቱት ከሆነ የዚህ ክምችት መጠን በመቶዎች የሚቆጠር ኪሎ ግራም ሲሆን ይህም በንድፈ ሀሳብ ደረጃ ለበርካታ የኒውክሌር ቦምቦች በቂ ነው። ባሳለፍነው ሰኔ የአሜሪካ ዘመቻ ወቅት በናታንስ በፎርዶና በኢስፋሃን የሚገኙ የዩራኒየም ማበልጸጊያ ተቋማት ላይ ጉዳት ቢደርስም ቀሪው ቁስ የት እንደሚገኝና ደህንነቱ እንዴት እንደተጠበቀ እስካሁን አጠራጣሪ ሆኖ ቀጥሏል። አንዳንድ ትንታኔዎች እንደሚጠቁሙ ከሆነ ኢራን ጥቃቱ ከመሰንዘሩ በፊት የተወሰኑ ክምችቶችን ወደ ሌላ ቦታ አዛውራ ሊሆን ይችላል። ይህም በአገዛዙ ውስጥ አለመረጋጋት በሚፈጠርበት ወቅት የኒውክሌር ቁሱ ባልተፈቀደላቸው አካላት እጅ ውስጥ ሊወድቅ ይችላል የሚል ከፍተኛ ስጋት ፈጥሯል። እነዚህ የቀረቡት አማራጮች ከዚህ ቀደም ታላቅ ቁጣ የተሰኘው ወታደራዊ ዘመቻ ካስመዘገባቸው ስኬቶች አንጻር የታዩ ናቸው። በወቅቱ የአሜሪካና የእስራኤል ኃይሎች በሺዎች የሚቆጠሩ ጥቃቶችን በመሰንዘር የኢራንን የአየር መከላከያ ስርዓቶች፣ የባላስቲክ ሚሳይል ማምረቻዎችና ማስወንጨፊያዎችን፣ የባህር ኃይል ሀብቶችንና ከፍተኛ አመራር አካላትን ኢላማ አድርገው ነበር። የሀገሪቱ ከፍተኛ መሪ አያቶላህ አሊ ኻሜኒ በመጀመሪያው የጥቃት ማዕበል መገደላቸውን ተከትሎ በቴህራን ውስጥ የስልጣን ሽኩቻ የታየበት የመተካካት ሂደት መጀመሩ ተዘግቧል። ኢራን በእስራኤል በአሜሪካ የጦር ሰፈሮችና በባህረ ሰላጤው አጋሮች ላይ የሰነዘረችው አጸፋዊ ጥቃት ጉዳትና ሞት ያስከተለ ቢሆንም በአጋር ኃይሎች የመከላከያ ስርዓት አማካኝነት ጥንካሬው እንዲዳከም ተደርጓል። በተለይም የኢራን የባህር ኃይል ከባድ ኪሳራ የደረሰበት ሲሆን የተወሰኑ ወታደራዊ አቅሞቹ እስከ 90 በመቶ በሚደርስ ደረጃ ከጥቅም ውጭ ሆነዋል። የመከላከያ ሚኒስትሩ ፔት ሄግሴት እና አድሚራል ኩፐር የዘመቻውን ሂደት አስመልክቶ በሰጡት ተደጋጋሚ መግለጫዎች የኢራን ሚሳይል ኢንዱስትሪና የመከላከያ መሰረተ ልማት ሙሉ በሙሉ ለማውደም የተደረጉ ጥረቶችን አብራርተዋል። አድሚራል ኩፐር በቀጠናው የረጅም ጊዜ ልምድ ያላቸውና ዩናይትድ ስቴትስ የባህር ኃይል ማዕከላዊ ዘና የ5ኛው ፍሊት አዛዥ የነበሩ መሆናቸው የአሜሪካ ጦር ሁኔታዎችን ለመለወጥ ያለውን ዝግጁነትና ውጊያው በድጋሚ ቢጀመር ኃይሎቹን በአዲስ መልክ የማደራጀት አቅም እንዳለው አጽንኦት ሰጥተው ተናግረዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ሰብሳቢ ጄኔራል ዳንኬን
በአየር ኃይል ውስጥ ያላቸው ሰፊ ልምድ እንዲሁም ቀደም ሲል በሲአይኤና በግሉ ዘርፍ የነበራቸው ሚና ለዚህ የሐሙስ ስብሰባ ልዩ ፋይዳ ይኖረዋል። እሳቸው መገኘት ስልታዊ ወታደራዊ ምክሮች በከፍተኛ የስልጣን እርከን ላይ ካሉ የፖለቲካ ውሳኔዎች ጋር ተቀናጅተው እንዲሄዱ ያደርጋል። ከዚህ ቀደም ዋናው የውጊያ ዘመቻ ከመጀመሩ በፊት የነበረው ማብራሪያ ለአሁኑ ሁኔታ እንደ ትልቅ ምሳሌ የሚጠቀስ ነው። በወቅቱ በጄኔቫ በተዘዋዋሪ መንገድ የኒውክሌር ንግግሮች እየተካሄዱ ቢሆንም የኢራን የኒውክሌር መርሃ ግብርና የቀጠናው ጥቃት በዲፕሎማሲያዊ መንገድ ሊፈታ እንደማይችል በመገምገም አስተዳደሩ ወደ ወታደራዊ እርምጃ ተሸጋግሮ ነበር። ሆኖም ግን የዛሬው ሁኔታ በብዙ መልኩ ይለያል። የኤፒክ ፉሪ ዘመቻ የመጀመሪያው ምዕራፍ በርካታ ወታደራዊ ግቦችን አሳክቷል። የሚሳኤል ኃይሎችን ማዳከም፣ የአመራር አካላትን ማስወገድና መሰረተ ልማቶችን ማውደም ተችሏል። ቢሆንም ግን ጦርነቱ አሁን ወደ ኢኮኖሚያዊና ባህር ላይ ፍልሚያ ተቀይሯል። ኢራን ወሽመጡን መዝጋቷና አሜሪካ የሰነዘረችው የመልስ ከበባ በሁለቱ ወገኖችና በአጠቃላይ በዓለም ኢኮኖሚ ላይ ከፍተኛ ጉዳት እያደረሰ ያለ የፍላጎት መፈታተኛ ቴስት ኦፍ ዊልስ ወቅት ሆኗል። ባለሙያዎች እንደሚጠቁሙት ከሆነ ምንም እንኳን የአሜሪካ ባህር ኃይል እጅግ የላቀ የበላይነት ቢኖረውም ቀጣይነት ያለው ከበባ ማድረግ እጅግ ውስብስብና ከፍተኛ ሀብት የሚጠይቅ ተግባር ነው። ይህም የማያቋርጥ ክትትልን፣ መረጃንና ከሶስተኛ ወገን መርከቦች ጋር ግጭት እንዳይፈጠር የሚያደርጉ ጥብቅ መመሪያዎችን ይፈልጋል። ኢራን መደበኛ ወታደራዊ አቅሟ ቢዳከምም አሁንም ፈንጂዎች፣ በትናንሽ ጀልባዎች የሚደረጉ ጥቃቶች፣ የባህር ዳርቻ ሚሳኤሎች፣ ድሮኖች አሉ። መደበኛ ያልሆኑ የመዋጊያ ስልቶችን በመጠቀም የአሜሪካን ንብረቶች ኢላማ ልታደርግ ትችላለች። እስካሁን የደረሰው ሰብአዊና ኢኮኖሚያዊ ኪሳራ እጅግ ከፍተኛ ነው። የኢራን ባለስልጣናት በጥቃቱ ምክንያት በሺዎች የሚቆጠሩ ሰዎች መሞታቸውን የገለጹ ሲሆን ከነዚህ መካከል ከአንድ የባህር ኃይል ተቋም አጠገብ በሚገኝ ትምህርት ቤት ላይ በደረሰ ጥቃት የሞቱ ሲቪሎች እንደሚገኙበት ተዘግቧል። የህዝብ መፈናቀል፣ የመሰረተ ልማት መውደምና የነዳጅ ኤክስፖርት መቋረጥ የቴህራን ፋይናንስ ክፉኛ ጎድቶታል። በአሜሪካና በአጋሮቿ በኩል ደግሞ ለጦር መሳሪያ የሚወጣው ወጪ ከፍተኛ ሆኗል። የዓለም የነዳጅ ገበያ ከፍተኛ መዋዠቅ እያሳየ ሲሆን የወሽመጡ መዘጋት ለረጅም ጊዜ ይቀጥላል የሚለው ስጋት በዓለም አቀፍ የንግድ መስመሮች፣ በማዳበሪያ፣ በአቪዬሽን ነዳጅና በሸማች ዕቃዎች ላይ ተጽዕኖ እያሳደረ ይገኛል። ይህ የሐሙስ ስብሰባ እየተካሄደ ያለው ፓኪስታን በተዘዋዋሪ ንግግሮች ውስጥ የማስታረቅ ሚና እየተጫወተች ባለችበት ወቅት ነው። ሆኖም ግን በመሰረታዊ ጉዳዮች ላይ ያለው ልዩነት አሁንም እንደቀጠለ ነው። በተለይም በኢራን የኒውክሌር ገደቦች ቆይታና ስፋት፣ በከፍተኛ ደረጃ የበለጸገው ዩራኒየም ዕጣ ፈንታ እንዲሁም በቴህራን የባላስቲክ ሚሳይልና የውክልና ኃይሎች እንቅስቃሴ ላይ ስምምነት አልተደረሰም። ፕሬዚዳንት ትራምፕ ከጊዜው የረፍት ይልቅ ዘላቂና ቁርጥ ያለ ውጤት የሚያመጡ ስምምነቶችን እንደሚመርጡ በተደጋጋሚ ገልጸዋል። የእሳቸው አስተዳደር የዘመቻ አስፈላጊ ሆኖ የኢራን የኒውክሌር ጦር መሳሪያ እንዳታገኝ ለማድረግ ጎረቤቶቿን የማስፈራራት አቅሟን ለማዳከምና እንደ ሂዝቦላ፣ ሐማስና ሁቲ ያሉ ቡድኖችን የምትረዳበትን መንገድ ለመዝጋት እንደሆነ ያምናል። አዳዲስ ዋና ዋና ጥቃቶችን በድጋሚ መጀመር የኢራንን ቀሪ ወታደራዊና ኢንዱስትሪያዊ አቅም የበለጠ ሊያዳክም ይችላል። ሆኖም እንዲህ አይነቱ እርምጃ የኢራንና አጸፋዊ ጥቃት ሊቀሰቅስ ስለሚችል ሌሎች የቀጠናው ሀገራትን ወደ ግጭት ውስጥ ሊከት ወይም በፋርስ ባህረ ሰላጤ ላይ ሰፋ ያሉ የባህር ላይ አደጋዎችን ሊያስከትል ይችላል። የሆርሙዞች መጠን መቆጣጠር ትልቅ ስነ ልቦናዊና ተግባራዊ ትርጉም አለው። በአሜሪካ በሚመራ የደህንነቱ ዋስትና ወሽመጡን መክፈት ለባህረ ሰላጤው አምራቾችና ለዓለም ሸማቾች ትልቅ እፎይታ ቢሆንም ለማንኛውም የምድር ላይ ወታደራዊ እንቅስቃሴ የሚሰጠው ቁርጠኝነት ያልተጠበቁ ውጤቶችን ሊያስከትል ይችላል። በከፍተኛ ደረጃ የበለጸገውን ዩራኒየም በልዩ ኃይሎች ለመቆጣጠር የታሰበው አማራጭ ግጭት ባለበት አካባቢ የኒውክሌር ቁሶች ሊበታተኑ ይችላሉ ከሚል ጥልቅ ስጋት የመነጨ ነው። እንዲህ ያሉ ስስ ቁሶችን መጠበቅ ለብዙ አስተዳደሮች የቀዳሚነት ተግባር ሆኖ ቆይቷል። አድሚራል ኩፐርና ጀነራል ኬን አማራጮቻቸውን በዋይት ሀውስ ለማቅረብ ሲዘጋጁ መላው ዓለም በከፍተኛ ትኩረት እየተከታተለ ነው።